አደይ አባቷ ደረሰባት። የምትሰራበትን አጣርቶ ደርሶባት እናቷ ስልክ ደውላ አባትሽ የምትሰሪበትን ቤት አውቋልና ሳይመጣም ልጅ ብላት ስልክ ደወለችላት። አደይም ደንግጣ እንግዲህ በጣም ተጨንቃለች። ዴቭ ምን ሆነሽ ነው ሲላት ከዚህ ቤት መውጣት አለብኝ አባቴ የምሰራበትን ቤት አጣርቶ ደርሶበታል እያለችው ነበር። እና ከዚህ ቤት መውጣት አለብኝ ሳይመጣ ከመጣ አባቴ ይገለኛል ወይም ለማልፈልገው ሰው ይድረኛል ስትለው ዴቭም አትውጪ፣ ከየት ነው ወዴት ነው የምትሄጂው? የመጣውን ተጋፈጭ፣ በቃ ይምጣና የመጣውን ነገር ተጋፈጩ እያላት ነበር። እንዲሁም እኔና አንቺ የራሳችን ህይወት እንኑር፣ እንውጣና እኔና አንቺ ብቻ እንኑር፣ የራስሽን ህይወት ኑሪ ሲላት አይ እንደዛ አላደርግም አባቴን አሁን ማምለጥ አለብኝ ብላ ወደ ኤላ ቤት አመራች። እንግዲህ ለምለም ደግሞ የቤዛን እንግዲህ ቤታቸው መወረሱን ቤዛን አላመነችም እና እንግዲህ ኤላን ተረጋጋ፣ እውነትና ትክክል መሆኑን ውሸት መሆኑን እናረጋግጥ እያለችው ነበር። ቤዛ እንግዲህ ከኤላ ጋር ብር ለመውሰድ እና እንዲሁም ደግሞ ከባርኮት ጋር ብር ለመውሰድ በውሸት እንግዲህ እየተጠቀመችባቸው እንደሆነ ለምለም ጥርጣሬ ያላት ማለት ነው። ሴራዋን እንግዲህ ልታጋለጥባት ለምለም እየሞከረች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ድራማ እንደቀጠለ ነው። አደይ እንግዲህ በጣም መልካም የሆነች ልጅና ጠንካራ ታታሪ ሰራተኛ ናት። እንግዲህ እንደምናውቃት ማለት ነው። እንግዲህ አደይ አባቷ ያለችበትን ቤት አጣርቶ ደርሶበታል እና አምልጭ ብላት እናቷ ስልክ ደውላላት ነበር ባለፈው ያቆመው ማለት ነው ቪዲዮ። አደይ እንግዲህ ያንን ነገር ስትሰማ በጣም ደንግጣ ነበር። ዴቭም ደግሞ አትሄጂም፣ ከዚህ ቤት አትውጪ፣ የመጣውን ነገር ተጋፈጩ፣ ይምጣና ከመጣ በቃ የመጣውን ነገር ተጋፈጭ፣ እስከ መቼ ነው ሸሽተሽ እያላት ነበርና እሷ ደግሞ እዛ መጠበቁን አልፈለገችም። አባቴ እዚህ ካገኘኝ ይገለኛል ወይም ደግሞ ለማልፈልገው ሰው ይደረኛል፣ ስለዚህ ማምለጥ አለብኝ ብላ ወደ እነ ኤላ ቤት እንድትሄድ አድርጓታል ማለት ነው። ኤላ ቤት ሄዳ ደግሞ ያው ኤላም እስተፈለሹ ቀን ድረስ ተቀመጪ እያለ በጣም እያበረታት ነበር። ባርኮትም ደግሞ ቤት ውስጥ ለፍቅር እንግዲህ ባርኮት ሲመጣ ሁሉም ነገር እንደ ከበዳትና ሰራተኞቹም እንደማይሰሩ እሷ ስራ እንደምትሰራና እንደሚጫወቱባት አድርጋ ቤቱ ሁሉ ኑሮ እንደከበዳት አድርጋ እንግዲህ ለእናቷ ስልክ ደውላ ነገር የሌለውን ነገር እንደሆነ እያለ ስታወራ ባርኮት ድንገት ብቅ ብሎ እያዳመጣት ነበርና እንግዲህ ስለ ቤዛም ለእናቷ ልትነግር ስትል ፍቅር ብሎ አስተዋስኩን ማለት ነው። ደንግጣ ዘጋች። እንዴት ነው እንደዚህ የምትይው? ለእናት ያታስብላትም እንደ ሁሉ ነገር ለእናት የምትናገረው እያለ እሱም እየወቀሳት ነበርና አንተ እኮ እኔን የምሆነውን ነገር አልገባህም። አንተም ስልክ አታነሳ፣ አንተ እንኳን አትረዳኝ፣ ሰራተኞቹም አንሰራሩ፣ እኔ ደከመኝ አመመኝ፣ የቤቱን ሁሉ ስራ የምሰራው እኮ እኔ ነኝ ብላ እንደ ውሸቱን ከየት እንደሚመጣለት የፍቅር ነገር በእውነት ስሟ ፍቅር ነው፣ ግን የተንኮሉ ብዛቱ እንዴት እንደምትገጣጥመው አላውቅም ብቻ ማለት ነው እያለች እንግዲህ ስትለው እንዴት አላምንም አደይ የት ሄዳ ነው ሲላት ኤላ ቤት ነው ያደረችው የምታድረው ቆየት ሄደች ብላለችው። እንዴ ቢሆን ሰላም ኤላ ቤት ሲላት እሷ ኤላ ቤት ቆየች እኮ እንደውም ለምለም ብላ ነው ስትል ለምለም እኮ እሱ ራሱ ዴቭ እንድትተቀጠረች ነው የማውቀው ሲላት እንግዲህ እንዴ ለምለም ቆይታለች እኮ ተመለሰች፣ አንተ እኮ በቃ እኔን ረስተኸኛል፣ ምንም አታምነኝም፣ አታግዘኝም፣ እኔ እነ ሊዲያ ይሰርቡኛል፣ ቤዛም ሰርበኛለች እየሰራሁኝ እያለች በጣም አካብዳ ነገረችው።
ባርኮትም ሸሯን ስለሚያውቅ አንቺን ብቻ ሰምቼ እንትና አስተያየት አልሰጥም እና እነሱን ጠይቄ እነግርሻለሁ አላት። እንግዲህ ለምለምና ኤላ ቤታቸው ነበሩና ወደ ናኦል ጋር ሊሄዱ ነበር የተመካከሩት። ለምለምና አደይ አልሰማም ነበር። ኤላና በቃ እንሄዳለን ሲባባው ለምንድን ነው የምትሄጂው ብሎ ተቆጥቶ ነበርና ያው አሳመኑት። አደይና ለምለም ሁሉም ዳይመንድም ዴቭም እንዲሁም ሊዲያ ሆነው ሄደው አስተዛዘኑት ማለት ነው። እንግዲህ ሊዱ ቀበጥ ደግሞ ከናኦል ጋር እንግዲህ ቅርብ ብለት አድርጋለች እና እዛ እንግዲህ አደይ አንድ ስልክ ተደወለት። ሲደውላት እህቷ ነበረች ብርሃንና አባቷ ያገኘው ቤት ሌላ ቤት እንደሆነና እሷ ያነበረች ቤት እንዳላገኘው ስነግራት አደይ በጣም ደስ አላት ማለት ነው። እንግዲህ ካልሆነ እንድዛማ አሪፍ ነው፣ ስራ ቦታ ይመለሳሉ ብላ ወደ ስራ ቦታ ተመለሰች ማለት ነው። በጣም እንትን ያለው ነገር ፍቅርን እንግዲህ አደይን ከኤላ ቤት ነው ያለችው ሲላት እና ኦልጋ ደግሞ እንደሄደች ስትነግረው ባርኮት ደግሞ በጣም ነበር የተቀየረ። ነገር ግን ሁሉም በአንድ ሆነው ተስማምተው እንደሄዱ ሰማ ማለት ነው። እንግዲህ ባርኮት ደግሞ ዴቭን ስለ አደይ ፍቅር እንግዲህ እየጠየቀው ነበር። ተቀበለች እንዴት ነው ተስማማችሁ እያለ ነበር። እኔም ሲያዋራት አለሁኝ ተስፋ አትቁረጥ እያለው ነበር። እሱም ተስፋ አልቆርጥም እያለ ነበር ማለት ነው። እንግዲህ የአደይ የዴቭን ፍቅር መቼ እንደምትቀበለው በጣም ከባድ ነው፣ አናቅም። ሌዱ ደግሞ ፍቅርን እንግዲህ እያነቀቻት ነበር። አደይ ለምን እንደዚህ ታንገላቻታለሽ እያለ ተፈለሽ አንቺ ሴቶች ሁሉ እንደምትሸጭና እንደዚህ እንደምትሰሪ አውቃለሁኝ፣ ለባርኮት እንዳልናገር እንደዘከዘክልሽ እያለቻት ነበር። እና ሁሉን ነገር የምትሰሪ ሁሉ ነግሮኛል፣ ስለዚህ ብትፈሪኝ ይሻልሻል፣ አንስተ ታገኘው ብሽ አወራዋለሁ እያለች እያስፈራራቻት ነበር ማለት ነው። ቤዛም እንግዲህ ከባርኮት ጋር ቶሎ ብር እንዲፈልግላት እያለችውን እያጫነቀችው ነበር። ኤላም ደግሞ የቤዛን ቤት ለመግዛት እናቱ ጋር ደውሎ እናቱ እንዳልወደደች ለምለም ሲነግራት፣ ለምለም ደግሞ ቆይ ግን አንተ ልጅ ምንድን ነው ቤት እያለ ቤት የምገዛው የልጅቷን እውነት ላትክል እናጣራ እያለችው ነበር ማለት ነው። ከዛ ወደ እነ ባርኮት ቤት ሄደው ባርኮት እሷ ስትላት እንግዲህ ቤዛን ምን እንደምፈልገሽው እያላት ስትላት ስለ አንቺ ልናወራ ነበር አለቻት ማለት ነው። ስለ እኔ ደግሞ አንቺ ምንድነው የምታወሪው ሲላት ስለ ቤትሽ ውስጥ እንደተወረሰ እንግዲህ አውርተንበት ከባርኮት ሰምተን የምትረጅን ከሆነ እንድንረዳሽ ነው ስትላት ደግሞ አንቺ ሌላ ችግር ታመጭ ነው እንዳለቻት ማለት ነው። ለዛ ጋ እንግዲህ ተገርሞ እያየ ነበር ማለት ነው። ስለዚህ ለምለም አሁን ባርኮትም ከራሴ ካልበቃ ከማዬ እበደራለሁ እያለ በጣም እየተጨናነቀ ነው ስለ ቤዛ ማለት ነው። እሱ ጉዱን አያውቅም። እንግዲህ ለምለም ደግሞ እንደዛ ስትላ በጣም ነበር ያንጨረጭራት ማለት ነው። እንግዲህ ለምለም ግዴታ ከባርኮት ጋር ወርቶ ሁሉም ነገር ሊደርሱባት ነው የቤዛን እንግዲህ ሴራ ማለት ነው። ባርኮትንም እንደማታፈቅረው እሱን ተጠቀማ ከኤላ ጋር እንግዲህ ያላትን ግንኙነት ሁሉን ነገር ነው እንግዲህ እስከዛ ተጠቀመየናት። በስተ መጨረሻ ናኦል ጋር ሄደ። እንግዲህ ናኦልን ልታወራ ነበር እንግዲህ ለምለምንና አደይን እንዲሁም ፍቅርን እንዲያስወግድላት ተመካክሮ ነበር በቀደም ማለት ነው። እዛ ስትል ደግሞ ዳይመንድ ነበርና ዳይመንድ ጋር ያው አይስማሙም። ዳይመንድ ጋር ተጣልታ ተመለሰች ማለት ነው። እንግዲህ አደይም ብትነኪያ መቼም አለቅሽም እያለ እየሰደባት ወይም እያስፈራራት ነበር ዳይመንድ ማለት ነው። ዞሮ የቤዛ አሁን ሴራ መጋለጡ አይቀርም። ለምለም ጀግናዋ አትለቃትም ማለት ነው። ታበጥራታለች ሁሏንም ነገር ስራዋን ሴራዋን ስለምታውቅ ማለት ነው። እንዲሁም ደግሞ የፍቅር ሴራ አሁን በዚህ መገፋ ከሆነ ሊዲያ ታወራላታለች ማለት ነው። እስከ ዛሬ የምትሰራውን ስራ ሁሉ እንግዲህ ባለፈውም ተድበስብሶ አልፎላታል።
ፍቅርና ቤዛ እንግዲህ ከነዋል ጋር ብዙ ሚስጥር አላቸው። ቤዛም ደግሞ ከነዋል ጋር ሆና ስራ ጀምራለች እና ዴን ለማስጠፋት አሁን ማለት ነው። እንዲሁም ደግሞ ቤቷ ሳይወረስ እንግዲህ በውሸት ሴራ እያሰረች መሆኑን ለምለም አትለቃትም። ለምለም ጀግና በጣም ደስ የምትል ናት። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።